حي على الفلاح بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون والمسلمات እንዲሁም የመራ ክብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የምንመለከተው ኢየሱስ ቅድመ ሕልውና የለውም በሚል ነው። አለው ብሎ ሰዎች ብዙ ጊዜ እንትን ይላሉ። ይህንን ነገር ረጋ ባለ በሰከነና በሰላ አይምሮ እንመለከታለን ማለት ነው። ታስታውሱ እንደሆነ ያው ቅድመ ሕልውና ማለት ያው ቅድመ ተሰግቦት ማለት ነው፣ ወይም ፕሪ ኢንካርኔሽን ማለት ነው። ኢንካርኔሽን ማለት ስጋ መሆን ነው። ስጋ ከመሆኑ በፊት ደግሞ ቅድመ ሕልውና አለ፣ ፕሪ ሂማን ስቴት አለው ብለው ያምናሉ ክርስቲያኖች ማለት ነው። አብዛኛው ቫስት ማጆሪቲው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ስለ ኢየሱስ ሲናገር የማኅፀንሽ ፍሬ የተባረከ ነው ይላል። እንግዲህ ፍሬ ምንድን ነው ብለን ስንል ዘፍጥረት 30 ቁጥር 2 ላይ ያዕቆብ ራሔልን ተቆጥቶ በውኑ እኔ የማኅፀንሽን ፍሬ በነሳሽ በአምላክ ቦታ ነኝን አላት ይላል። ስለዚህ የማኅፀን ፍሬ ማለት ከማኅፀን የሚገኝ ማለት ነው። ልክ ኢሳይያስ 13:18 ላይ ፍላጻዎቹ ጎበዞችን ይጨፈጭፋሉ፣ የማኅፀን ፍሬ አይምሩም፣ አይኖቻቸውም ለሕፃናት አይራሩም ይላል። ስለዚህ በእነዚህ በሁለቱ ጥቅስ ውስጥ የምንረዳው የማኅፀን ፍሬ ማለት ከጊዜ በኋላ የሚገኝ ዘርና የሚያቆጠቁጥ ቁጥቋጥ ነው። ኢየሱስ ደግሞ አብርሃም፣ ይስሐቅ፣ ያዕቆብ ከሚባሉ አባቶች በሥጋ የመጣ ቁጥቋጥ ነው ራሱ። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በሥጋ መጣ ይላል። ልክ ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል። ይህ ያቆጠቆጠ ነገር ነው ራሱ ከዛ የተገኘ ነው። ከድንግል ማርያም ማኅፀን ውስጥ የተገኘ ነው። ልክ ዘካርያስ ምዕራፍ 3 ቁጥር 8 ላይ እነሆ እኔ ባሪያዬ ቁጥቋጦን አወጣለሁ ይላል። ስለዚህ የወጣው ቁጥቋጦውን የወጣው ኢየሱስ ከዳዊት ዘር ነው፣ ከዳዊት ቤተሰብ ነው። ከድንግል ማርያም ማኅፀን ውስጥ የተገኘ የተፈጠረ ነው። ስለዚህ ከድንግል ማርያም ከመፈጠሩ ነበረን ለሚሉት ሙግት እያንዳንዱን እንመለከት ማለት ነው። እና በእንተ ቅድምና የምንለው ነገር በእንተ ማለት ስለ ማለት ነው። በእንተ ቅድምና ማለት ስለ ቅድምና ማለት ነው። የሚጠቅሷቸውን አንዳንድ ጥቅሶች እንመለከታለን ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ተመልከቱ፣ ራሱ በአንተ ዘንድ በነበረኝ ክብር ነው የሚለው እንጂ እኔ ነበርኩኝ አይልም። በአንተ ዘንድ የነበረኝ ክብር አክብረኝ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ይሄ ክብሬ ዓለም ሳይፈጠር ዘመን ሳይቆጥር በፊት የነበረኝ ክብሬ ነው። በዚህ ክብር ያስቀመጥክልኝ ክብር አሁን አክብረኝ ነው እንጂ እኔ ዓለም ሳይፈጠር ዘመን ሳይቆጥር በፊት ነበርኩኝ ማለት አይደለም። ልክ ኢሳይያስ 49 ቁጥር 4 ላይ እኔ ግን በከንቱ ደከምኩኝ፣ ምንም ጥቅም ለሌለውና ለከንቱ ነገር ፈጀው፣ ፍርዴ ግን በእግዚአብሔር ዘንድ ዋጋዬ በአምላኬ ዘንድ ነው አልኩኛል። በአምላኩ ዘንድ ነው የነበረ ነገር ነው። ልክ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን አለ። እኛ አለን ማለት ሕንፃው ነው ከኛ በፊት የነበረው እንጂ እኛ ነበርን ማለት አይደለም። ዓለም ከተፈጠረ ጀምሮ ያዘጋጀላችሁ መንግስት ነው የሚለው። ዓለም ሲፈጠር ያኔ የነበረው የተዘጋጀ መንግስት ከነበረ ያ መንግስት እኛ ነበርን ማለት አይደለም። ስለዚህ ከእግዚአብሔር የተሰራ ሕንፃ አለ እንዳለን እናውቃለን አለን ነው የሚለው። we have ገብታችኋል። እና አለን እያለን እንትን የሚለው ስለዚህ አለን የሚለው ነገር በነበረኝ ክብር የሚለው ይህንን ነው። እና ይህ ጥቅስ ኢየሱስ ዓለም ሳይፈጠር እንደነበረ ምንም አያሳይም። ምክንያቱም አባቴ እኔን ከመወለዴ በፊት ልጅ ከወለድኩኝ በኋላ ገንዘብ አወርሰዋለሁ ብሎ ቢያቅድና ከተወለድኩኝ በኋላ ቢነግረኝ እኔ ደግሞ ከመወለዴ በፊት በአንተ ዘንድ የነበረኝን ገንዘብ ስጠኝ ብዬ ያልኩት እኔ የነበርኩት እኔ ሳልሆን ለኔ የታቀደው ገንዘብ ነው የነበረው። በተመሳሳይም ኢየሱስ ዓለም ሳይፈጠር በአምላክ ዘንድ የነበረ እርሱ የሚከብርበት ክብር እንጂ ራሱ በፍጹም አይደለም። በዛ ክብር አንተ በራስህ ዘንድ አክብረኝ በማለቱ ቅድመ ዓለም ስላለው ክብር ይናገራል። ዓለም ሳይፈጠር በፊት የነበረው ክብር አምላክ ኢየሱስን የሚያከብርበት ክብር እንጂ ሌላ አይደለም። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠናል። አማኞቹ ዓለም ሳይፈጠር በፊት በኑባሬ ደረጃ ሳይኖሩ ከተመረጡ እንግዲህ ያውስ ኢየሱስ በኑባሬ ደረጃ ሳይኖር የሚያከብርበት ክብር ቢኖር ምን ያስደንቃል? ራሱ ዓለም ሳይፈጠር በነበረበት ክብር ጊዜው ሲደርስ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ኢየሱስን አከበረው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ታገኙታላችሁ። የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። መቼ ነው ይህንን ክብር ያስቀመጠው?
ዓለም ሳይፈጠር በፊት በነበረው ክብር አከበረው ማለት ነው። የአባቶቻችን አምላክ ኢየሱስን ያከበረበት ክብር ሐዋርያት እንዲያዩ በጸሎት ጠይቋል። ራሱ የሰጠኝን ክብሬን ማለትም በራሱ ዓለም ሳይፈጠር የነበረውን የአባቶቻቸው አምላክ ኢየሱስን የሚያከብርበት ክብር ነው። ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 24 ላይ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኝን ክብሬን እንዲያዩ እኔ ባለሁበት የሰጠኝን እነርሱ ደግሞ ከኔ ጋር የሆኑ ዘንድ ወዳለዋል። ስለዚህ ሐዋርያቶቹ ነበሩ ማለት አይደለም። ዓለም ሳይፈጠር ስለወደድከኛል። ዓለም ሳይፈጠር በፊት ይወዳል። ዓለም ሳይፈጠር በፊት ክብር ያስቀምጣል። ዓለም ሳይፈጠር በፊት ደግሞ ይመርጣል። ያ ግን የተመረጠው ነገር የሚከብረው ነገርና ደግሞ የሚወደደው ነገር ላይኖር ይችላል። ራሱ ልክ ፈጣሪ ዓለም ሳይፈጠር በፊት እኛን እንደሚያውቅ ማለት ነው። ለማወቅ የኛ ነገር መኖር አይጠበቅበትም። እኔ አሁን ለምሳሌ አንድ ሰው ለማወቅ ታዋቂ ነገር ያስፈልገኛል። አዋቂ ለመባል የሚታወቅ ነገር ያስፈልጋል። ፈጣሪ ግን ታዋቂ ነገር ሳይኖር ያውቃል። ስለዚህ ምርጫው የሚመረጠው አካል ሳይኖር መራጭ ሆኖ ይኖራል ፈጣሪ። ማፍቀርም እንደዛው ራሱ የሚፈቀር ነገር መስፈርት አይደለም። እሱ አፍቃሪ ለመባል ማለት ዓለም ሳይፈጠር በፊት አፍቃሪ ለመባል የሚፈቀር ነገር መስፈርት አይደለም። የአባቶች አምላክ ዓለም ሳይፈጠር ኢየሱስን በመውደድና አማኞችን በፍቅር የሆኑ ዘንድ በክርስቶስ መርጧል። ስለዚህ ዓለም ሳይፈጠር የነበሩት ኢየሱስም አማኞቹ ሳይሆኑ ኢየሱስና አማኞችን ያከበረበት ክብር የወደደበት ፍቅርና የመረጠው ምርጫ ነው ማለት ነው። ይህንን ነው የሚያሳየው ማለት ነው። በቀላሉ መረዳት ይቻላል ማለት ነው። አይ ቲንክ ሌላ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ከአብ ዘንድ የነበረውና ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ስለሚል ከአብ ዘንድ የነበረው የዘላለም ሕይወት ነው። ሲነገር የነበረው ቃል ነው። ራሱ የሕይወት ቃል ነው የነበረው እንጂ ከአብ ዘንድ የነበረው የሚለው ነገር ሌላ ነገር አይደለም ማለት ነው። ልክ ቅድም በመጀመሪያ ትምህርት ላይ እንዳየነው ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ ይውት ራሱ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ማለት ሲምፕሊ ወደ አምላክ ይወጣል ማለት ነው። ራሱ አስቀድሞ ወደ ነበረበት በምንድነው? በተስፋ ቃል ደረጃ ነበር የነበረው። ልክ ኢዮብ ምዕራፍ 1 ቁጥር 21 ላይ ራቁቴን ከእናቴ ማዕፀን ወጥቻለሁ አለ። ራቁቴን ደግሞ ወደዚያው መለሳለሁ አለ። እናቱ ማዕፀን ውስጥ ይገባል ማለት ነው። እንዴ ኢዮብ ራቁቴን ከእናቴ ማዕፀን ወጥቻለሁ አለ፣ ራቁቴንም ወደዚያ መለሳለሁ አለ። እናቱ ማዕፀን ውስጥ ነው ተመልሶ የሚገባው አይደለም። ራሱ የወጣበትና የሚመለሰው ነገር ይለያያል። በተመሳሳይም እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ ሲል ኢየሱስ ወደ አምላክ ይወጣል ማለት ነው። ወደ አምላክ ያርጋል ማለት ነው ሲምፕሊ እንጂ ሌላ ነገር የለውም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለውን በሰከነና በሰላ አእምሮ ተረጋግተን ኢንሻአላህ እንመለከተዋለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ያለውን አንድ ሰው ከኔ በፊት ይመጣል፣ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊትም ነበር ይላል። እዚህ ጋር ስታስተውሉት የሚለው ሰው ነው የሚለው አንድ ሰው ነው እያለ ሉቃስ ወንጌል ምዕራፍ 1 ቁጥር 76 ላይ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህ ተብሏል። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ከገሊላ የመጣው ነቢዩ ኢየሱስ ነው ይላል። ሁለቱም ነቢይ ናቸው። ታዲያ ለምንድን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው ከኔ በፊት ይመጣል፣ ከኔ በኋላ ይመጣል፣ ከኔ በፊት ነበረ ይላል? ሰው ነው ነበረ የሚለው እና ምንን ነው የሚያመለክተው? አነር ማለት ወንድ ሰው ማለት ነው፣ እንደውም ጭራሹኑ ማለት ነው ብለን ስንል ኦሪት ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ ይሁት ዮሴፍም የመጀመሪያ ልጁን ስሙን ምናሴ ብሎ ጠራው፣ እንዲህም አለ አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ። የሁለተኛውን ስም ደግሞ ኤፍሬም ብሎ ጠራው፣ እንዲህም ሲል አምላክ በመከራዬ ሀገር አፈረኛል። አሁን ስትመለከቱት ማን ነው የመጀመሪያ ልጅ ስንል የመጀመሪያ ልጅ ምናሴ የሚባለው ነው። ሁለተኛው ልጅ ኤፍሬም ግን ዘፍጥረት 48 20 ላይ ኤፍሬም ከምናሴ በፊት አደረገው ይላል። ተመልከቱ ራሱ ማለት አደረገው ራሱ ሊፕነ ማለት በፊት ማለት ነው። አደረገው ማለት በፊት አደረገው ማለት ክብርን ነው የሚያመለክተው እንጂ ሌላ ነገር አይደለም። ቃል በቃል ኤፍሬም ምናሴ በደረጃና በክብር እንደበለጠው ነው እንጂ የሚያሳየው ምናሴ ከኤፍሬም በፊት እንደሆነ ከተነገረለት በኋላ በተመሳሳይም ነብዩ ኢየሱስ ከነብዩ ዮሐንስ በክብር ስለበለጠ እንጂ ከኔ በፊት የሚለው ነገር ከዛ አንፃር ነው የሚታየው እንጂ እንትን አይደለም። ምክንያቱም ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ላይ ከኔ በፊት የነበሩ ሁሉ ሌቦችና ወንበዴዎች ናቸው ይላል ኢየሱስ። ከኔ በፊት የነበረው የሚሉ ይሰመርበት። ከእኔ በፊት የነበሩ ሌቦችና ወንበዴዎች ናቸዋል። እኔ የሚለው ቃል አለ ከእሱም በፊት እንዳለው ነው ራሱ። እኔ ከሚለው ማንነቱ ይልቅ ቀድሞ የነበሩ ማንነቶች እንዳሉ ነው የሚያሳየው። ልክ ሐዋርያት ሥራ ምዕራፍ 5 ቁጥር 36 እና 37 ላይ ቴዎዳስ የሚባል ሰው ተነስቶ ነበረ ከኢየሱስ በፊት
መሲህ ነኝ ብሎ ተነስቶ ነበር ራሱ ስንመለከተው ማለት ነው። ኢየሱስ ከመወለዱ ከ44 ዓመት በፊት መሲህ ነኝ ብሎ ቴዎዳስ የሚባል ሰው ተነስቶ ነበረ። እንደገና ደግሞ የገሊላ ይሁዳ መሲህ ነኝ ብሎ ተነስቷል ራሱ 6 ዓመት ከኢየሱስ ልደት በፊት ከ6 ዓመት በፊት ተነስቶ ነበረ ራሱ በታሪክ ላይ ስንመለከት ማለት ነው። ስለዚህ ከኔ በፊት የመጡ ሌቦችና ወንበዴዎች ናቸው ሲል እኔ ከሚለው ከእኔነቱ ቀድሞ የሚቀድሙት ፍጥረቶች አሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበረ የሚለው ክብርን ነው የሚያሳየው። ልክ ዘፍጥረት 48:20 ላይ ኤፍሬም ከምናሴ በፊት ነበረ ማለት ያ ማለት ኤፍሬም ምናሴን በእድሜ ይበልጠዋል ማለት አይደለም። ስለ እድሜ አይደለም፣ ስለ ክብር ነው የሚናገረው ራሱ ማለት ነው። ይህን ከተረዳን ዘንዳ ቀጣይ ጥቅሶችን እንመልከታቸው ራሱ ማለት ነው። ዕብራውያን ምዕራፍ 11 ቁጥር 13 ላይ ምንድነው የሚለው? እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትም፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ምን ማለት ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ታስታውሱ እንደሆነ ቃሌን የሚሰማ ለዘላለም ሞትን አያይም ብለው ሲሉት በእውኑ አንተ ከአባታችን ከአብርሃም ትበልጣለህን? እነሱ ሞተዋል፣ እንዴት እንደዛ ትላለህ? ብለው ሲሉት አባታቸው አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። አብርሃም ቃል በቃል አይደለም። አብርሃም ኢየሱስን ያየው በአካል ደረጃ ሳይሆን በተስፋ ቃል ደረጃ ነው። ምክንያቱም ዕብራውያን 11:13 ላይ አይተናል። መሲሁ በተስፋ ቃል አብርሃምን ከአብርሃም በፊት ኖህን፣ ሄኖክን፣ አቤልን አይተውታል። ራሱ የተሰጣቸውን የተስፋ ቃል በአካል አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ሰላምታ ሰጡት። አይሁዳዊም ይህ ፍካሪ አነጋገር ስላልገባቸው ገና 50 ዓመት ያልሞላ አብርሃምን አይተሃልን ብለው ጠየቁት። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይ አይሁድም ገና 50 ዓመት ያለው የሆነ አብርሃምን አይተሃልን አሉት። ጥያቄው ስለማየት ነውና አብርሃም ሳይወለድ በፊት ሄኖክ፣ ኖህ፣ አቤል በተስፋ ቃል ደረጃ አይተውታል። መሲህም አብርሃም ሳይወለድ በፊት በኖህ፣ በሄኖክ፣ በአቤል አብራክ ውስጥ በተስፋ ቃል ደረጃ ነበረ። ስለዚህ ዮሐንስ ወንጌል 8:58 ላይ ኢየሱስ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አላቸው። ስለማየት ነው ጥያቄው ራሱ። አባታቸው አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። ያየው ፊገራቲቭ ነው ራሱ፣ ፍካሪ አነጋገር ነው። ቃል በቃል በስጋ አይኑ አይደለም ያየው ራሱ። ስለዚህ እነሱም ቃል በቃል ስለመሰላቸው አንተ ሳይተዋልን ሲሉት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለዋል። ለምን? አብርሃም ከመወለዱ በፊት ማን አለ? ሄኖክ አለ፣ ኖህ አለ፣ አቤል አለ። እነዚህ ሁሉ በተስፋ ቃል ደረጃ አይተውታል እንጂ በህልውና ደረጃ አላዩትም። ኤግዛምፕል ልስጣችሁ፣ ተመሳሳይ ነገር ዕብራውያን ምዕራፍ 7 ቁጥር 10 ላይ መልከ ጸዲቅ በተገናኘው ጊዜ ገና በአባቱ ወገብ ነበረና ይላል። ማን ነው የነበረው? ሌዊ ያኔ አልተፈጠረም። እንኳን እሱ አባቱ ያዕቆብም አያቱ ይስሐቅም አልተፈጠሩም፣ አልተወለዱም። ነገር ግን ዕብራውያን 7:9 ላይ ስትመለከቱ ሌዊ እንኳን በአብርሃም እጅ አስራት ሰጥቶታልና። ለማን ነው የሰጠው? ለመልከ ጸዲቅ። ሌዊ በአብርሃም እጅ አስራት ሰጥቷል። እንግዲህ የት ተገናኝተው ነው የሰጡት ሲባል መልከ ጸዲቅ በተገናኘው ጊዜ አብርሃምን በተገናኘው ጊዜ በአባቱ ወገብ ነበረና። ስለዚህ ሌዊ በአብርሃም እጅ አስራት ሰጥቷል። ልክ ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ያህዌ በመልአኩ እጅ ሹምና ፈራጅ አድርጎ ላከው እና ሌዊ ከመወለዱ ከ200 ዓመት በፊት መኖሩ እማራዊ ሳይሆን ፍካራዊ ከሆነ ኢየሱስም ከአብርሃም በፊት የነበረው በዚህ ስሌትና ቀመር ነው። ያህዌ ሙሴን ታስታውሱት እንደሆነ አለቱን ትመታለህ፣ ሕዝቡ ይጠጣ ዘንድ ከእርሱ ውሃ ይወጣል አለው ይላል ዘፍጥረት 17:6 ላይ። አለቱን ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው ይላል። ይህ አለት ቃል በቃል የሆነ የድንጋይ አለት ነው። ነገር ግን ጳውሎስ ይህ አለት ክርስቶስ ነበረ በማለት በታይፖሎጂካል ወይም በተምሳሌት አስቀምጦታል። ልክ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ብትመለከቱት ይከተላቸው ከነበረ ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ማለት ነው። ስለዚህ ነበረ ለሚለው የገባው አያያዥ ግን ኢየሱስ ክርስቶስ ቃል በቃል ያ ድንጋዩ ነበረ አልነበረም ራሱ ማለት ነው። ስለዚህ የምንረዳው ነገር ምንድነው? ሮሜ ምዕራፍ 4 ቁጥር 17 ላይ ያለውን ጥቅስ ሁሉ ጊዜ ያዙ። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ
የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነውና ስለ አብርሃም ሲናገር የሌለውን እንዳለ አድርጎ በሚጠራ ራሱ የሌለውን ነገር እንዳለ አድርጎ ነው ፈጣሪ የሚጠቀመው ማለት ነው። ስትመለከቱት ኢየሱስ ከሰማይ እንደመጣ ይናገራል። ራሱ ከሰማይ መጥቻለሁ የሚል ብዙ ቦታ አለ። ግን ከሰማይ ማለት ምን ማለት ነው የሚለው መጀመሪያ እንመልከትና ምኑ ነው የመጣው ከሰማይ? ዮሐንስ ወንጌል ምዕራፍ 1 ቁጥር 26 ላይ ዮሐንስን መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል አለ። አሁን የሚያጠምቀው የነበረው በውሃ ነው፣ የውሃ ጥምቀት ነው ሲያጠምቅ የነበረው። ማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው ብሎ መልሱልኝ ብሎ ኢየሱስ ጥያቄ ሲጠይቅ ከሰማይ ነበረች ወይስ ከሰው ሲል ከሰውና ከሰማይ የሚለው ተለዋዋጭ። ከሰማይ ነበረች ወይ ሲል ከአምላክ ነበረች ወይ ማለቱ ነው። ምክንያቱም ከሰማይ ለሚለው ተቃራኒ ከሰው ነበረችን ብሎ ጠይቋል ራሱ ማለት እና ከሰው ጥያቄው ምንድነው? የዮሐንስ ጥምቀት ከአምላክ ነበረች ወይስ ከሰው ማለት ነው። ስለዚህ ከሰማይ ነበረች ወይ ጥሉ ብሎ ጥያቄ ሲጠየቅ ከአምላክ ነበረች ወይ ማለት ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ከአምላክም የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር አለ። አሁን ከአምላክ በሚለው ፋንታ ከሰማይ በሚለው ያዙት። ከሰማይ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር አለ። ያ ማለት ዮሐንስ ሰማይ ላይ ነበረ ማለት አይደለም። ራሱ ከመነሻው ነው ማለት ነው። እንደዚህ አይነት ነገር የለውም። ራሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ የሚሉት ከአምላክ የሆነ የአምላክ ቃል ይሰማል፣ እናንተ ግን ከአምላክ አይደላችሁምና ስለዚህ አትሰሙ ማለት። አሁን ከአምላክ የሚለውን ከሰማይ በሚለው ያዙት። ከሰማይ የሆነ የአምላክ ቃል ይሰማል፣ እናንተ ግን ከሰማይ አይደላችሁምና አትሰሙ። ስለዚህ ቃሉን የሚሰማው በአጠቃላይ ከሰማይ ነው ማለት ነው ትርጉሙ። ሶስተኛው ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ በጎ የሚያደርግ ሁሉ ከአምላክ ነው ይላል፣ ከሰማይ ነው ይላል። ወይም ደግሞ ሲምፕሊ እንደ ኢየሱስ አነጋገር አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከአምላክ ናችሁ አለ። አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ እኛ ከአምላክ ነን አለ። ስለዚህ ከአምላክ ነን ማለት ከሰማይ ነን ማለት ነው። ራሱ ከሰማይ ነው ማለት ከአምላክ ነው ማለት ነው ትርጉሙ። ሌላ ምንም ነገር ትርጉም የለም። አይሁዳውያኖች ሰው ከመፈጠሩ በፊት ቅድመ ሕልውና አለው ብለው አያምኑ። ቅሉ ግን ኢየሱስ ይህ ሰው ከአምላክ አይደለም፣ ይህ ሰው ከአምላክ ነው ብለው ሲከራከሩ ይህ ሰው ከሰማይ ነው ከአምላክ ጋር ኖሮ የመጣ ነው ወይም ደግሞ አይደለም ማለታቸው አይደለም። ራሱ ለምሳሌ ዮሐንስ ወንጌል 9:16 ላይ ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርም ከአምላክ አይደለም አሉ ይላል። ያ ማለት ከአምላክ አይደለም ሲሉ ከሰማይ አይደለም እያሉ ነው። ግን ከሰማይ ነው ሲባል ሰማይ ላይ ኖሮ የመጣ ነው የሚል ነገር እሳቤ የላቸውም። ዮሐንስ ወንጌል 8:33 ላይም እንደዛ ነው። ይህ ሰው ከአምላክ ባይሆን ምንም ሊያደርግ ባልቻለ ነበር እያሉ ይናገራሉ። ራሱ እዚህ ድረስ ከተግባባን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ሁለተኛው ሰው ከሰማይ ነው ይላል። ከሰማይ ሰው የሚለው ይሰመርበት። ሰው በግሪከኛው አንትሮፖስ ከሰማይ ነው ይላል። ኢየሱስ ሰው የሆነው ከማርያም ማዕፀን ውስጥ እንደሆነ የተረጋገጠ ነው። ከተወለደ በኋላ ነው ደግሞ የተላከው። ገላትያ ምዕራፍ 4 ቁጥር 4 ላይ አምላክ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ከተወለደ በኋላ ከተላከ መልእክተኛ ከተደረገ ከዛ በፊት ካልተላከ አንትሮፖስ ሰው ይሄ ሰው ሁለተኛው ሰው ከሰማይ ነው የሚለው እና አምላክ ከሴት የተወለደውን ልጁን ላከ ነው የሚለው። የተወለደውን የሚለው የግሪከኛው ቃል ጌኖሜኖን ነው የሚለው። ጌኖማይ ከሚል ነው ራሱ ሆነ ከሚል ነው የመጣው። የሆነው ማለት ነው። ከሴት የሆነው ከሷ ነው የሆነው፣ ከሷ ነው የተፈጠረው ራሱ። ታዲያ እንደዛ ከሆነ ለምንድን ነው እንደዛ ከአምላክ ነው የሚለው ነገር ሲባል መልሱ መልእክተኛ ስለሆነ ነው። ከተወለደ በኋላ ከሴት የተወለደውን ልጁን ላከ። የተላከው ከአምላክ ነው፣ የአምላክ መልእክተኛ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 7 ቁጥር 29 ላይ እኔ ግን ከእርሱ ዘንድ ነኝ፣ እርሱ ልኮኛል፣ አውቀዋለሁ አለ ይላል። አንደኛ ነገር። ሁለተኛ ነገር ደግሞ ኢየሱስ እኮ የተጸነሰው በመንፈስ ቅዱስ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ከሰማይ በተላከ በመንፈስ ቅዱስ ይላል። መንፈስ ቅዱስ ከሰማይ የተላከ ነው ራሱ። ከሰማይ ከተላከ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና አለ። ስለዚህ ድንግል ማርያም ማዕፀን ውስጥ የተፈጠረው ወይም ደግሞ የተጸነሰው ጽንስ የማርያም የማዕፀኗ ፍሬ እንዲፈጠር ምክንያት የሆነው በመንፈስ ቅዱስ አማካኝነት ስለሆነ ነው። የመንፈስ ቅዱስ አሰራር ስለሆነ ነው። ለዛ ነው ሃይማኖተ አበው ምዕራፍ 68 ቁጥር 43 ላይ እግዚአብሔር ሕያው አምላክ በመንፈስ ቅዱስ ሥጋን ፈጠራል። ድንግል ማርያም ማዕፀን ውስጥ የተፈጠረ ነገር አለ ማለት ነው። በቀላሉ እኮ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ያነበበ ሰው በቀላሉ ከሰማይ የሚለውን ነገር ይረዳል። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነዋል።
ከሰማይ የወረደው እንጀራ ምንድነው አለ? ስጋዬ ነው አለ። ስጋው ከድንግል ማርያም ከመወለዱ በፊት ከመፈጠሩ በፊት ነበረ ወይ ነው ጥያቄው። አልነበረም ስጋው። ስለዚህ ስጋው እንጀራ ከተባለ እንጀራ የሚለው ነገር ወይም በእንግሊዝኛ ዳቦ ብሬድ የሚለው ነገር ፊገራቲቭ ነው፣ ቃል በቃል የሚወሰድ አይደለም። ስለዚህ እንጀራ የተባለው ስጋው ከሆነ ስጋው ከሰማይ የወረደ ሕያው ስጋ እኔ ነኝ። ተመልከቱ። ስለዚህ ስጋው ከሰማይ ነው ወይ የወረደው? አይደለም። ድንግል ማርያም ማኅፀን ውስጥ ነው የተገኘው ራሱ። ስለዚህ ከሰማይ የወረደ የተባለው ነገር ቃል በቃል የሚወሰድ አይደለም ራሱ። ምክንያቱም የተሰጠ ነገር እንደሆነ የሚናገረው ዮሐንስ ወንጌል 6:32 ላይ ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው አለ። ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ለኢየሱስ ከተጠቀማችሁበት ሰጪና ተሰጪ አለ ማለት ነው ራሱ። ወንድ የሚለው ደግሞ መደቡ እና አንቀጹ የሥጋ መደብ ነው፣ የጾታ አንቀጽ ነው ራሱ። ወንድ ልጅ ተሰጥቶናል የሚለው ነገር ወንድ ልጅ የሚለው ነገር ድንግል ማርያም ማኅፀን ውስጥ ነው እንጂ ሰማይ ላይ ከሰማይ የመጣ ምንም ነገር የለም። ቃል በቃል የሆነ ነገር አይደለም። ለምሳሌ መዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ እነሆ ልጆች የያህዌ ስጦታ ናቸው አለ። ተመልከቱ፣ ልጆች የያህዌ ስጦታ ናቸው አለ። መጽሐፈ ምሳሌ ምዕራፍ 18 ቁጥር 22 ላይ ሚስትን ያገኘ በረከትን አገኘ አለ። ምሳሌ ምዕራፍ 19 ቁጥር 14 ላይ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል። ስለዚህ በጎ ስጦታ ልጆችና ፍጹም በረከት አስተዋይ ሚስት ከሰማይ ይወርዳሉ ይላል። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ልጆች ማለት ነው እና ፍጹም በረከት ሚስት ከላይ ናቸው አለ። ልብ አድርጉ። መለወጥ በእርሱ ዘንድ ከሌለ፣ በመዞር የተደረገ ጥራ በእርሱ ዘንድ ከሌለበት ከብርሃናት አባት ይወርዳሉ አለ። ከብርሃናት አባት ይወርዳሉ የሚለውን አስምሩበት። ከአብ ነው ይወርዳሉ የተባለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 51 ላይ ከሰማይ የወረድኩኝ እንጀራ እኔ ነኝ። ስለዚህ ኢየሱስ ቃል በቃል አንደኛ እንጀራ እንዴት እንጀራ የሚለው ስጋው ከሆነ ስጋው ድንግል ማርያም ማኅፀን ውስጥ የተፈጠረ ከሆነ ከሰማይ ወረደ ማለት ምንጩ ታምራዊ ነው ለማለት ተፈልጎ ነው የምንረዳው። ምክንያቱም ሚስትና ልጅ ታምር ነው ራሱ። ኖርማሊ ራሱ ከብርሃናት አባት ምን ይላሉ አለ? ይወርዳሉ አለ። እንደውም ምን አለ? ከላይ ናቸው አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ እንዲህም አላቸው እናንተ ከታች ናችሁ እኔ ከላይ ነኝ። ተመልከቱ፣ እኔ ከላይ ነኝ ማለቱ እናንተ የአስተሳሰባችሁ እንትናችሁ አኳኋናችሁ ምናምን ሰይጣናዊ ነው እያላቸው ነው ያለ። እኔ ከላይ ነኝ እናንተ ደግሞ ከታች ናችሁ። እኔ ከዚህ ዓለም አይደለሁም እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም ማለት። ከዚህ ዓለም አይደለሁም ማለት ከድንግል ማርያም የወሰደው ሥጋ የለም ምናምን ማለት አይደለም። ራሱ ምን ማለት ነው? ዮሐንስ ወንጌል 17:16 ላይ እኔ ከዓለም እንዳይደለው ከዓለም አይደሉም ማለት ስለ ሐዋርያት። ያ ማለት ሥጋና ደም አልነበራቸውም እንዴ? እናትና አባት አልነበራቸውም? ነበራቸው። ኢየሱስም እናት አለው አባት የለውም። ስለዚህ ከእናቱ የወሰደው ነገር አለ። እኔ ከዚህ ዓለም አይደለሁም ብሎ ሲናገር ምንድነው? እንደናንተ አስተሳሰብ እንደናንተ የቆሸሸ አስተሳሰብ የለኝም ማለት አይደለም። ዮሐንስ ወንጌል 17:16 ላይ እኔ ከዓለም እንዳይደለው ከዓለም አይደሉም፣ ካቶስ ልክ እንደ ማለት ነው። እኔ ከዓለም እንዳይደለው ልክ እንደ እኔ እነሱም ከዓለም አይደሉም ማለት ነው። ያ ማለት ሐዋርያት ከዓለም አይደሉም ማለት ቅድመ ሕልውና አላቸውን? በፍጹም እንደዛ ማለት አይደለም። ለዛ ነው ኢየሱስ እኔና እግዚአብሔር የሰጠኝ ልጆች አለ። ኢሳይያስ 8:18 ላይ ነው መሰለኝ። እነሆ እኔና እግዚአብሔር የሰጠኝ ልጆች ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከያህዌ ዘንድ ምልክትና ታምራት ነን የሚል ትንቢት አለ። ያንን ምን አደረገ? ዕብራውያን ምዕራፍ 2 ቁጥር 11 እና 13 ላይ የሚቀድሰውና የሚቀድሱት ሁሉ ከአንድ ናቸውና አለ። የሚቀድሰው ኢየሱስና የሚቀደሱት ሐዋርያት ከአንድ ናቸውና አለ። ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበርም መካከል በዜማ አዜማለሁ አለ። እነሆ እኔ እግዚአብሔር የሰጠኝ ልጆች ሲል እኔን እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሲጠራቸው አያፍርምና። ስለዚህ እሱና ወንድሞቹ ምንድናቸው? ከአንድ እንደሆኑ ይናገራሉ። የሚቀድሰውና የሚቀደሱት ከአንድ ናቸው። ሐዋርያት ከመፈጠራቸው በፊት ሰማይ ላይ ነበሩ ማለት ነው እንዴ? አይደለም ራሱ እና ይህንን የሚያሳየው ኢንሻአላህ በክፍል 2 ስለ ቅድመ ሕልውና እንመለከታለን። ለዛሬ በዚህ ይብቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح